በመጀመሪያ ማለት ነው እኔ አንቺ የምትጠይቂ ማለት ነው በመጀመሪያ እኔ የሰጠሁት 9 ቀን ሁለተኛ ወር ነው ሰጠሁት አይደል ለምንድን ነው ይሄን አልተሰጠኝም እሱም ፈራስ ለምንድን ነው ይሄን አልቆየ ወረቀት አለ ለምንድን ነው አልተሰጠኝም ለምን ምክንያት ነው በቃ ገንዘብ አልሰጠችኝም ማለት በእናቱ አጥንት ማለት መኪና አደጋ አሁን ከልጁ ጋር ነው መኪና ውስጥ ያለው መኪና ይያልኩኝ እኮ አቡዬ አንድ ነገር ልንገርሽ እኔ ያቁኛል የኦሮሞ ልጆች አዘብና ጠይቂ ማለት ነው ካንስሌሽን አይደለም ስለ ብሩ መጀመሪያ ተመንልኝ ነው እያለ ያለው እኔ ጋር ብር ሰው ካለው አልክድም አቢባ ለምን ተቀለሽ ፍታቤር ነው አላትና ሰጣለሁ ላለው እኔ ተክጃለሁ ወላሂ አልተውም አይደለም አቡዬ ማለት ነው አሁን እኔ 9 ቀን ሁለተኛ ወር ነው ሰጠሁት አይደል ካንስሌሽን ማለት ነው አለ እኔ ጋርም አለ እሱ ጋርም አለ ለምንድን ነው ካንስሌሽን እኮ አለ ወረቀት ነው ካንስሌሽን ዋጋ አይወጣም ስለ ብሩ እናውራ ብር አሰርሻለሁ አለ ለምንድን ነው ቆየ እንደዚህ ለምንድን ነው ይሄን አልቆየ ብር ስለሌለው የለኝም ብር አይደለም እኮ ሰጥቻለሁ አለኝ ለጓደኛዬ 3100 ብር ሰጥቻለሁ እሱ ነው የምሰራልሽ እኔ ስለ አይደም ማቅ ነገር የለም ምናምን አለኝ ለጓደኛው የሚሰራልሽ አይደል ብር ስለሌለው ሙባረክ ለጓደኛው የሚከፍለው ብር ስላላገኘ ሰጥቻለሁ አለኝ ሀቢባ እዚህ ጋር ላስታክልሽ አቦ እሺ ምንድነው 3100 ብር ሰጥቻለሁ ስሚኝ እንግዲህ እቺ ልጅ ማለት ነው እውነት የፈጣሪ ነው ጓደኛዬ ጋር የሆነ ስራ ጀምረናል ስራው ላይ አይዲ አንድ ሰው የሁለት ሰው ማሰራት እንችላለን ልክ እንደ ሰራተኛችን ማለት ነው ደወልኩት ባለቤቴን ሌላ ቦታ አላሰራም አሰራልኝ አልኩት በአንተም በእኔም ፍቃድ ለምን ሁለቱ ካምፓኒው በእኔና በአንተ ስም ስላለ እንዲሰራ ፍቃድልኝ ስለው እሺ በቃ ችግር የለውም አለ ከዛ ለመንግስት የሚያስፈልገውን አሁን 3100 ብር ሲለኝ 3500 ብር ቆጥሬ ሰጥቼው እሷም መታቅ ድምጽም ልኬላት አላምን ስትል ከሱ ጋር ያገናኘዋት ማለት ነው 3100 ብር ከሰጠሁት በኋላ ሲያስገባላት ፕሮጀክት ሲመጣ ሂጂና ሌላ ቦታ እስካን አድርገሽ ሌላ ቦታ ፎቶ ጉድ ተነስተሽ ላኪልኝ ፓስፖርቱ ነው ተብሏልና ፎቶውንም ቀይሬው ችግር የለውም አልኳት ሂዳ ቀየረችና ላከች አሁንም ገባላት አሁንም ፕሮጀክት መጥቶ ክሊራንስ ጠየቀ እንደዛ ከሆነ ሂጂና ኤምባሲ ላይ ይውሰድሽና ራሱ ሁሉ ነገር ያስጨርስሽ እኔ ቢዚ ነኝ ልጆች አሉኝ ወደዚህ አሁን እንዳሳየውሽ በቪዲዮ ማለት ነው ስራም ወስዳቸው ምናምን በኔ ስም የመጡ እንዲቸገሩ አልፈልግም ኤምባሲ ድረስ እንደሌላ ደላላለሁ ሂጂ ነው ኤምባሲ ድረስ ወረቀታቸውን ጨርሼላቸው ይያቸው የገባው እዚህ ላይ ላመጣልሽ ሊደረድርልሽ 30 ሰው ላመጣልሽ ይችላል ማለት ነው በኔ ስም የመጡ ልጆች በእናትሽ እንዲከፉ አልፈልግም ሙባረክም ብሎ አምኖኝ ነው ብር ሰጥቶኝ የመጡት ስለዛ ተረጋጊልኝ ስላት በቃ መጀመሪያ ነግሬሻለሁ 2-3 ቦታ ገብታ አለቀሰች አሳዘነችኝ በቃ አትግቢ አልኳት እኔ አይዲውን አሰራልሻለሁ በራሴ ችግር የለውም ብዬ ማለት ነው ምስቴን አጥቆ እንዴት ነው 9000 ብር መቀበላት የሐላል ምስቴን 9000 ብር አምጪ እንዴት ነው የምላት ከዛ አይዲውን አስጀመርኩላት ፖሊስ ክሊራንስ ተጠየቀ ጓደኛዬን አዲስ አበባ ጠርቼ ከገጠር ፖሊስ ክሊራንስ ውክልና ወስዶ እንዲጨርስላት አዲስ አበባ ላይ አስቀምጬው 30000 ብር ልኬለት ለወጪ ማለት ነው አለ እዚህ ላመጣልሽ ይችላል እየጨረሰላን ነው በመሃል ተጎትጉታ ተመክራ እቤት መጣች እቤት ከመጣች በኋላ ነገር አንስታ ቤትም ስላጣላችኝ ጓደኛዬ መጥቶ ለፖሊስ ደውዬ ጓደኛዬ መጥቶ አለያየንና ተይ እንደዚህ አይደለም ምናምን ብሎ አንተን ተው ብሎኝ እንዴት እንደገፈተረኝ አይታለች አላስወጣትም ህግ ይዞታል ህግ ጨርስልን ብዬ ማለት ነው ከዛ በኋላ አብራ ሂዳ ጨርሶ ወደ ቤት ወስዷት ማለት ነው ቤት ከወሰዳት በኋላ ደውላልኝ ምን እንዳለችኝ እሷ ለምታውቀው እኔ አንተን ባላዋረደ እኔ ማርያም አይደለሁም ምናምን እሺ ችግር የለውም ነው እኔ ማልሴ ብዙም ጊዜ ምንም ችግር የለውም አይዞሽ በርቺ ነው ከዛ በኋላ አሁን በሌላ መንገድ ደግሞ ብሬን እንትን ብሏል እንደዚህ ብሏል የምትለው 3100 ብር ከፍዬላት አንተ እኮ ስሜን እያጠፋው ነው እኮ አንዴ ፓኪስታን ትላለህ አረብ ተማሪ በስማት ባትከሳሹ ተካሰሱ ተካሰሱ በቃ ማስረጃ ለምን እኮ አደባባይ ላይ እየጠፋው ነው እኮ እንዴ ከሳሹ እኮ በስማት ባትከሳሹ በአደባባይ እያጠፋ ነው መርየምዬ
መክሰስ አልፈልግም። እኔ መክሰስ አልፈልግም። እኔ እኮ አሁንም እዚህ ቦታ የመጣሁት ችግር ውስጥ ነው ያለሁት። እንደዚህ ሆኛለሁ። ትላንትናም ለሱ ሰበብ ክሮልክስ ጠጥቼ ራሴን ተጎድቼ ነበርኩኝ። ግን አላህ ነው ያተረፈኝ። ከአላህ በታች ደግሞ አጠገቤ ያሉት ሰዎች ነው ያተረፉኝ። አሁንም ደግሞ እኔ ከሱ እኔ የምፈልገው አንዱ አይዴ ነው የምፈልገው። አይዴ ከጨረሰ በኋላ ደግሞ ቦይስም ልክ ያለው እኔ ለሱ አይዴ ነው የምፈልገው አልኩ። አይዴ ከጨረሰ በኋላ ያለው ነገር እናወራለን። Wow. አንቺ ላይ ቃል ገባላታለሁ። ሀቢባን ስለምታምናት ስለምትተማመንባት ነው። እባካችሁ ተቸግሬያለሁ ሀቢባ ጋር አድርሱልኝ ብላ ራሴ መጥቼ ያደረስኳት ማለት ነው። ራሴ መጥቼ የጠራኋት ትመንና አሰራላታለሁ። እኮ ማሬ ትመንና አሰራላታለሁ እያለ ነው። ብሩን ሰጥቶሻል? ሰጥተሻል? ይሄን እየነገርኩኝ ነው እኮ። ለምንድን ነው እንደ ይሄን አልቆየ አይዴ ሌላ ነገር ችግር የለ። እኔ ለባልና ሚስት ስለሆነን ነው ሰጠሁት እንጂ ለሌላ ነገር አይደለም። ወይ ደግሞ ወንድሜ ነው ያሰጣችኝም አልቀበልም። ቆይ ሙባረክ ባሌ ስለሆነ ነው የሰጠሁት እንጂ ቃማ እንዲያሰራልኝ አይደለም ነው አይደለም። አሁን እሱ ማለት ነው እኔ ማውራት ፈልጌ አይደለም የወራሁት ለወርቅም ለብርም ማለት ነው። ምክንያቱ ባልና ሚስት ነን። ባልና ሚስት ናቸው። ስለሆነ ነው የሰጠሽው ብሩን እንጂ ቃማ ለማሰሪያ አይደለም። ባልሽ ስለሆነ ነው። እንደዚህ ማድረግ እፈልግሻለሁ። አሁን ግን ብር የለኝም ማለቴ አሁን እኔ ማውራት እያቃተኝ ነው። ምክንያቱ አሁን አንቺ የሆነ ነገር ማድረግ ከፈለግሽ ማለት ነው ብር ከሌለሽ ያ ሰው ደግሞ ጠዋት እንዴት ነው ያልከኝ? እንዴት አለ እዚህ ጋር ቆሞ ለማሮ ቦርሳውን ሰጠ ባባይ ደግሞ ለ10,000 ብር ለአይዴ ነው። ለ10,000 ብር ለመንጃ ፈቃዴ ነው። 9,000 ብር ደግሞ ለእንትን ነው ለምንድን ነው ለአይዴ ነው ብዬ ይሄ ነው ለእኔ ማድረግ አሰብክን። በቃ ችግር የለውም ማሰብ አንተ የኔ ማሰብክ በጣም ትልቅ ነገር ነው ብዬ ነው ሰጠሁት። ገባሽ? ሀቢባ በቃ መከራከር አልፈለግም። ቁጭ ብዬ ማስረጃ አስቀምጬ ለባሌ ብር እየሰጠሁ ነኝ። አሁን ከአንተ የምፈልገው ቤት ስትደርስ ቮይስ 150,000 ብር ላክልኝ ብላክ የላክላትን ቮይስ እና የወርቁ ቮይስ እሷ ቀን የላትን ምንም። አንተ ቀን ያለበትን ኦሪጂናል ስክሪንሻት እንድትልክልኝ ብቻ ነው የምፈልገው። እሱ ሁለቱም ብቻ እንድታሳየ ነው የምፈልገው። በተረፈ ማትተማመኑ ከሆነ ቀጥታ ሄዳችሁ በኤምባሲ ተካሰሱ። ባልና ሚስት ናችሁ። እሷ ምን ብላለች መሰለ? ብሩን የሰጠሁትኝ ለኢቃማ እንዲያሰራልኝ ሳይሆን ባሌ ስለሆነ ላግዘው ነው ብላለች። ኦኬ ለምንድን ነው? እሺ አንዴ ሸፍታት ብሏል። አልሐምዱሊላህ አንዴ ምን መሰለሽ ሸቡዬ፣ አሁን ማለት ነው ወረቀት አላችሁ አለች። አንቺ ወረቀት የለኝም እኔ ስለ ሙስሊምና ሃይማኖት ምንም የማውቅ ታሪክ የለም። ገባሽ? ወረቀት ግዴታ ነው ግዴታ አይደለም ምንም የማውቅ ታሪክ የለም። ምስክሮቹን ማስጠራት ትችያለሽ። ኤምባሲ ሼኮቹ ነው ያፈራረሟችሁ። ሼኮቹ እነሱን ኤምባሲ ማስጠራት ትችያለሽ። ወረቀት ባይኖራችሁ ግን መፈራረም ማለት እኮ ወረቀት ላይ መፈረም ብሎ ሼኮቹ ቁጭ ብለው ሚስትህ ናት ባለት ናት በአፋቸው ነው የሚሉት። ወረቀት የለም አልፈረምሽም። ምንም ወረቀት የለም እኮ ወረቀት የለም። እንደዛ ነው እንዴ? ከሚታስ ታዲያ የታሰረበት ወረቀት የታል ታዲያ? ወረቀት ከሌለ ምንድን ነው ፊርማ የሚባለው? ለሀገሩ ህግ ማለት ነው። ኢትዮጵያ ላይ ማንም ፊርማ ያለውም ለምሳሌ ኢትዮጵያ ላይ ማለት ነው 2 ያግባ 3 ወረቀት የለውም። ግን የሰው ሀገር ስትሆኚ ለሀገሩ ህግ ወረቀት ያስፈልጋል። ገሲማ
ኢትዮጵያ ወረጋ ያለው ወረቀት ታዲያ ባሌነቱን በምንድን ነው ማረጋግጠው? ገሲማ ኖ ኢትዮጵያ ላይ ራሱ ባለቤት እናቶቻችን እና አባቶቻችን በወረቀት እነሱ የድሮ ናቸው። አሁን በዚህ ዘመን ኢትዮጵያ ውስጥ ወረቀት ከሌለኝ ፊርማ ከሌለኝ ባሌነቱን ሰነድ በምንድን ነው ባሌ መሆኑን እሱ ማረጋግጠው? ወይ እኔ ሚስቱ መሆኔን አላውቅም። እንግዲህ እኔ የድሮውን ነው የምናውቀው። ቆይተናል። ወይ ጉድ! እናንተ ያለ ወረቀት ከባድ ነው። እሺ ሼኩ አፈራርሞ በቃ ሼኩ በአፉ ብቻ አንቺ ምን ብሎ ጠየቀሽ? እስኪ ሼኩ ንገሪኝ መሪምዬ። ምን አልሸብዬ? ሼኩ ምን ብሎ ጠየቀሽ? ይዛለት አንቺ ሙባረክን ማግባት ትፈልጊያለሽ ወይ በፈቃድሽ ብሎ ጠየቀሽ? አዎ እንደዚህ ነው ጠየቀን። አዎ አልኩ። ከዛ በኋላ የያዘው የሆነ ኪታብ ነገር ደብተር ነገር ምንም አልያዘም። ቁርአን አለ ማላችን ቁርአን አለ። ቁርአን ከዛ በቁርአን ማላችሁ አይደለም ሰውየው ቁርአን ተቀራ። ከዛ በኋላ ዱዓ ያረገ። ከዛ በኋላ በቃ የሆነ ነገር ብዙ ነገር ነው አወራን። ከዛ ንካታ ስነራ ምናምን አለኝ። እሺ አልኩኝ። እሱ በግዴታ አይደለም በፍላጎት ነው ንካሰር ነው። ግን እኔ ወረቀት ይኖራል አይኖርም ምናምን ስለ ሙስሊምና ሃይማኖት የማውቅ ነገር የለም። የኛ ግን አውቃለሁ የኦርቶዶክሶች ማለት ነው በቅርብ ስለመጣሁ። እሺ እንግዲህ ስለዚህ አሁን ሙባረክ ቤቱ ሲደርስ ቮይሱን ያሰማን እና የእንትኑን በተረፈ ትሄዱና ኤምባሲ እዚህ ጋር ተማምናችሁ ታርቃችሁኛል እናስታርቃችሁ ነበር። ታርቃችሁ መለያየት ካልፈለጋችሁ ቀጥታ ሄዳችሁ ኤምባሲም ሆነ ፖሊስ ጣቢያም ሆነ የሚመለከተው አካል ጋር ተካሳችሁ። አሁን እኔ ማለት ነው እሱ ለምንድን ነው ይሄን አልቆየ ወረቀቴ ምንድን ነው ምክንያቱ ምንድን ነው? እስኪ አሁን እኔ ብር ስለሌለው አይደለ ሰጥቻለሁ አለኝ እኮ ሰጥቻለሁ፣ ለጎደኛዬ ሰጥቻለሁ 3100 ብር ሰጥቻለሁ አለኝ። ኬት አምጥቶ ሰጠ? እኔ እንጃ። አንቺ ከሰጠሽ ላይ ነው? እኔ አይደለም እሱ ነው ሰጠው። እሱ እኔ አይደለም። ኬት አምጥቶ ሰጠ? አንቺ ከሰጠሽ ላይ እኔ ምን አውቃለሁ? ግን እሱ እንደዚህ ነው አለኝ። ኦኬ ኬት አምጥቶ ሰጠሽ ልጅ ታዲያ እንዴት እኔ እንጃት ያለሽ 9000 ሪያል አንቺ ሰጠሽ? እሱ ነው አለኝ። ሰጥቻለሁ ለጓደኛዬ 1100 ብር ሰጥቻለሁ አለ። ኦኬ እሺ እና ለምን ቆየ? ይሄና ለምን ቆየ? ሙባረክ ገና 40 ደቂቃ ከሚት ያለ ኦኬ አልታረቅም አሉ። እኛ ምን እናድርግ? አልታረቅም። ሙባረክ ካላመነች እኔ ብሩን እንዳልሰጠችኝ ካላመነች አልታረቅም፣ ካመነች በፍጹም ታረቃለሁ ብሏል። ስለዚህ ምን ይደረግ? እሷ ደግሞ እኔ ማምንለት ሐቁን ማውጣለት አይዲያ ሰርቶ ቤት ተከራይቶ ሲያስቀምጠኝ ነው አለች። ይሄ በዚህ ነው የተቋጨው ነገሩ። አይ ኖ እኔ ደግሞ እርጉዝ እንዳትሆን ደግሞ ልቤ ፈርቷል። እያቅለሸለሻት ነው። ስለዚህ ሙባረክ በቃ አንተ ለምላሽ ብለካት አላልኩም፣ አንኳታለሁ አላልኩም። አይዴን ካሰራልኝ ያለው ነገር ካስተካከለኝ ባሌ ስለሆነ እኔ ባሌ ነው ብዬ ነው ሰጠሁት አይደል? ባሌ ነው ብዬ የሰጠሁት። ሐቁን አውጣለታለሁ አላልሽም? አይዲን አሰርቶ ቤት ተከራይቶ ካስቀመጠ እንደበደበለች ነው እኮ አንቺ ያስተካከልሽላት። ያለው ነገር እናወራለን። ግን መጀመሪያ አይዲን ያለው ነገር የምታወሩት ምን? ለምሳሌ ያለው ነገር ምን ይቀራል ያልተወራ እዚህ ጋር ምን አለ የቀረ ያልተወራ? ያለውን እናወራለን። አይዲያ ሰርቶ ቤት ተከራይቶ ያለውን እናወራለን የምትይው እዚህ ጋር ያልተወራ የቀረ ምን አለ የምታወሩት? እኔ እና እሱ አሁን እሱ አይዴን ካልጨረሰ ያለው ነገር ካስተካከለ ስለ ብርም ጉዳይ ስለ ወርቅም ጉዳይ እሱ ባሌ ስለሆነ በውስጥ እንጨርሳለን ብዬ ነው እኔ አሰብኩት። ገባሽ? ኖ እዚህ ጋር እንደተናገርሽው እዚህ ጋር ነገር የለም። እዚሁ ነው እንጂ ማለቅ ያለ ውስጥ የሚኬድ ነገር ምን አለ? ሁሉ ነገር ነው መወራት ያለበት። ካልሄደ ደግሞ በቃ እኔ አሁን የሚፈልገው አይዴ ብቻ ነው የሚፈልገው። አይዴ ምንድን ነው እኔ የማሰራው አይዲ የለም። አይዴ ነው የሚፈልገው። አዎ ስለዚህ አይዲሽን እንዲያሰራልሽ ማሬ ኤምባሲ ሂጂና ክሰሹ ማሬ። ባሌ በሼኮችን ጥሪያቸው ቀራማ ውስጥ ነው ገባሁት። ኤምባሲና ፖሊስ ጣቢያ አልገባሽም። ኤምባሲ ማለት ኢትዮጵያ ነው። ለእነሱ ሲስተም ውስጥ ነው አለ።
ለኔ ወረቀት ለነሱ ሲስተም ውስጥ ነው አለ። እኔ አሁንም ወረቀት ሌላ ቦታ ይዤ ወረቀት እሰራለሁ ካልኩኝ መስራት አይችልም። ምክንያቱም ለነሱ ሲስተም ውስጥ ነው አለ። ለዛ እኮ ነው ማሪ፣ ለዛ እኮ ነው ኤምባሲ ሄደሽ ክሰሽው እኮ የምልሽ የእኔ እናት። ኤምባሲ ኢቃማ አያስፈልግም፣ ቀራማ ምናምን አያገባቸውም። ኤምባሲ ኢትዮጵያ ናቸው እነሱ። ለናሱ ደግሞ እኮ ብዙ ፕሮሰስ ነው አለ። እንዴ እኔ እኮ መፍትሄ እፈልጋለሁ ብዬ ነው መጣሁት አንቺ ጋር አይደል? እና ምን ላድርግልሽ እኔ ውዴ? ከህዝቡ ብር ሰብስቤ ላሰራልሽ ኢቃማ ምንድን ነው የምትይኝ እንዴ? መፍትሄውን እኮ እየነገርኩሽ ነው። መፍትሄ ወደ ኤምባሲ እየመራውሽ እኮ ነው። ካልተማመናችሁ እናንተ ለመተማመን ሁለታችሁም ካልተማመናችሁ ለመተማመን ሄደሽ ኤምባሲ፣ እነዛ ደግሞ ኃላፊነት ወስደው ያፈራረሙሽን ሼኮች ይዘሽ ኤምባሲ ሂጂ። ምስክር ይሁኑሽ። መቼም አይክዱም። ሼኮ ነው አይደል? ሚስት ለመሆንሽ አይክዱም። እሱም ሚስትነቱን አልካደም፣ ባልነቱን አልካደም። አንቺ አንዴ ሰጥቻለሁ፣ አንዴ እንደዚህ 19,000 ድርሃም ከኢትዮጵያ ይዤ መጥቼ ምናምን ትያለሽ። ማስረጃ ቢኖርሽ ኖሮ አንለቀውም። እኛ ደረሰኝ ቢኖርሽ የሆነ ነገር ቢኖርሽ አንለቀውም። ብዙ ነገር ነው። ላይቭ ሪከርዱን አውጣና ለራስሽ ዋትሳፕ ላይ ልልሻለሁ። ብዙ ነገር ነው። ሀሳብሽን ቶሎ ቶሎ ትቀይሪያለሽ። እኔ እንዴት ብዬ ነው ለማስረጃ የምሰጠው? እንዴ ባሌ ነው እኮ ባሌ። ማሬ ነው ልሽ መታረቅ ትፈልጋላችሁ? ታረቁ። አንታረቅም ካላችሁ ሂዱና ኤምባሲ ተካሰሱ። አለቅ። 4 ነጥብ ዘጋን። እዚህ ነው የምንጨርሰው። የሚፈልግ እዚህ ነው የምንጨርሰው። እዚህ ነው የምንጨርሰው። አዎ እኔ አይዴ ስለምፈልግ እዚህ ነው የምንጨርሰው። እኔ አምባሲ ሄጄ መከሰስ እኔ አቅም የለኝም። ምክንያቱም አሁን 3 ወር ነው እኔ ስራም አልሰራሁም። ሙባረክም ስትጠብሻ እናንተ ስትጣበሱ አማክራችሁናል። ለማን እኛን አማክራችሁናል። ሙባረክን ልጠብስ ነው አብሬው ልኖር ነው ካስረገዘ ታሳድጋላችሁ ወይ ምናምን ብላችሁ አማክራችሁናል። እንደ ሁሉም እየመጣኛ ላይ ይደነፋል። ሳያማክሩን ይጣበሳሉ። ከዛ ስንት አይነት ጉድ አለ። እና እዚሁ ነው የምጨርሰው። ተማመኑና ታረቁ። ህዝቡ ታረቁ እያላችሁ ነው ኮመንት ላይ ታረቁ። አቢባ ጋር ከሄድሽ አቢባ እኮ በመረጃ እና በማስረጃ የምትሄድ ሴት አቢባ ጋር ከሄድሽ በቃ እዚህ ጋር አንተ የምትይውን ነገር አይደለም። እናችሁ ሀቅ እንዳላችሁ ራሱ አናውቅም። ስለዚህ ሊዳኛችሁ የሚችለው ፍርድ ቤት ወስዶ በቁርአን ያስምላችኋል። እዚህ ጋር ሼክ የለም በቁርአን የሚያስምላችሁ። ሄዳችሁ በቁርአን ማሉ። ተማምናችሁ የምትታረቁ ከሆነ ተታረቁ። መድረኩ ያልቀልናል። በቃ በህግ ነው የሚያልቀው። አንታረቅም ካላችሁ ደግሞ እንግዲህ የሚበጃችሁን እናንተ ታውቃላችሁ። አሁን በአሁኑ ሰዓት እኮ ነው ያቡዬ ምን መሰለሽ፣ በአሁኑ ሰዓት እኔ 3 ወር ስራ ሰራውን ብዬልሻለሁ። ማንም ሰው ያውቃል፣ እሱም ያውቃል። ገባሽ? ኤምባሲ መሄድ ገንዘብ ያስፈልጋል። እንዴ ኦኬ ብዙ ነገር ነው አለ። ስለዛ እኔ ትራንስፖርቷን ኤምባሲ የምትሄድበትን ማርያምዬ ኤምባሲ የምትሄድበትን ብር እንስጥሽ፣ የትራንስፖርት ምናምን እንስጥሽ፣ እናዋጣለሽ። እዚህ ነው የሚጨርሰው ስላልኩ ካልኩኝ ለዛ ብዬ ነው። ገባሽ? ምክንያቱ እንትና አገኘ እኮ ለትራንስፖርት እና እንስጥሽ ብር ለኤምባሲ ሜጃ ትራንስፖርት ምንድን ነው የሚያስፈልገው? 3 ወር ሙሉ ቁጭ ለምን አልሽ? ጤነኛ ነሽ፣ ሙሉ አካል አለሽ፣ ለምን አልሰራሽም? ምን አልሽ? 3 ወር ሙሉ ጤነኛ ነሽ፣ ሙሉ አካል አለሽ፣ ለምን አልሰራሽም? አይዲሽ ሰራልሻለሁ። እንደዚህ አይነት ስላለኝ ነው እንደዚህ ስላለኝ ነው። ተቀመጭ አይዲሽ ሰራልሻለሁ፣ እንደዚህ አይነት ስራ ትሰራልሽ ስላለኝ ነው እንጂ ምን መቀመጥ ፈልጌ አይደለም። እሺ የኤምባሲ ሜጃ የትራንስፖርት ስንት ነው የምትፈልጊው? እኔ እንጃ እኔ አላውቅም። እኔ የማውቅ ነገር የለም። ሙባረክ የትራንስፖርቷን ቻላት ኤምባሲ የምትሄድበትና የሚያስፈልገውን ገንዘብ አቢባ እሺ የትራንስፖርት ህዝብ ዳለበት እንዴ? አቢባ አቡዬ እንዴ እኮ ራሱ ይቻላ። ያው ቻል እያልኩት እኮ ነው። ህዝብ ዳለበት ኤምባሲ ለመክሰስ የትራንስፖርት የላትም ቻል። አሁን እኔ ማለት ነው ኤምባሲ የምትሄድበትና መፍትሄ ለመፈለግ ነው መጣት አይደል? ማስረጃ አምጪ እንደዚህ አምጪ አልሸኝ። እኔ ባሌ ስለሆነ ማስረጃ አስቀምጫ አይደለም የሰጠሁት አይደል? ችግር የለውም እሱ አላህ ይፈርድ። ኤምባሲም አልሄድም የትም አልሄድም አይደም ችግር የለውም። ሁሉ ነገር ራሴ ነው የማጠፋው። ይሄ ብቻ ነው የምነግርህ። ራሴን ነው የማጠፋው። አቤት የዘመኑ ማስፈራሪያ። ሙባረክ እቺ ልጅ አንድ ነገር ብትሆን ባንተ ነው። ምን ሆነ በኔ? ያው ራሴን ነው የማጠፋው ብላ ወጣች። ትናንትና ክሎሮክስ ጠጥታ ነበር። ዛሬ ኃላፊነት የለብኝም። እሷ ጋር ያሉት እዛው ይጨርሱ አብረው ያሉት
እሺ አሁን ቤቷ የምታውቀው ከሆነ ፖሊስ እንጥራ፣ ፖሊስ እንዲደርስላት። አማካሪዋ አሁን እንደዚህ ያለችውን ቀድቻለሁ። አሁን ቀጥታ ለፖሊስ ሪፖርት አደርጋለሁ። ቤቱን ቶሎ በል፣ ኃላፊነት አለ፣ ግዴታ ነው። ቺንቻ አንድ ነገር ብትሆን አሁን እንኳን ሰማችሁ ሁላችሁም፣ ቀጥታ ሪፖርት አደርጋለሁ ፖሊስ። ይጣበሳሉ፣ ሳያማክሩ ነው የፈለጉትን ያደርጋሉ። ከዛ መጥተው እኛ ላይ ሪኮርድ ስላደረግኩ ችግር የለውም። ህዝቡ እዳ ያለበት እንደ ዝም ብላችሁ ይህ ህዝብ ላይ ህዝቡ አዋጥቶ አሁን ይህንን ድራማ ሰርታችሁ የመጣችሁት ህዝቡ አዋጥቶ ኢቃማ እንዲያሰራ ነው ለሷ። የለም የጅልነት አብቅቷል። የለም በህዝብ ብር እኛ ለታመመ ሰው እንጂ የምናዋጣው ዝም ብለን ኢቃማ ለማሰሪያ ለጤነኛ ሰው ነው አናደርግም። መርየም ምንድን ነው የምትፈልጊው? እሺ ነይ ነይ፣ አሁን እየጠበቅንሽ ነው። ነይ እየወጣችሁ ሚዲያ ላይ ህዝቡን ይህንን እያላችሁ ብቻ አስፈራሩ። በረኪና ጠጣለው እንዲ ምንላለ። አንተ በቃ ለምን እሺ ብለህ ኢቃማዋን አታሰራላትም? በራስህ ኪሳራ ይሁን በቃ አሰራላት። ሙባረክ ትችላለህ አይደል? አቅሙ አለ አይደል? ለፈጣሪ ብለህ ካሰራላት በዚህ በባልና ሚስት ጉዳይ ጋር ሶስተኛ አካል አላስገባም። ሁለቱም ብቻ ተነጋግረው ችግራቸውን እንዲፈቱ ነው። እሺ ውዶቼ ቆይ ሪኮርድ እያደረገችልኝ በቃ ሙባረክ አንተ ተጎዳና አሰራላት እያወራሃት ነው። በህዝብ ብር ለሚሰራላት ራሱ ሙባረክ ያሰራላት። ይህን ልጁን በሆዷ ሳትይዝ አትቀርም፣ እያቅልሽልሻት ነው። ስለዚህ የባልነት ግዴታው ነው፣ ያሰራላት። አለቀ። ሳታማክሩን ትታበሳላችሁ፣ ስትጣሉ ትመጣላችሁ ቲክቶክ ላይ ላችሁ። ፈረደበት ይሄ የኢትዮጵያ ህዝብ፣ የኢትዮጵያ ህዝብ ይፍረደኝ እያላችሁ ሚዲያ ላይ ትመጣላችሁ። እሺ ታረቁ። እሺ ውዶች፣ ይኸው እየሞከርን ነው እኮ